እውነትና ውሸት ሲጎራረሱ እውነትን ውሸት ስታግዛት ቅድም የጀመርኩትን አጠቃልለዋል። ፕላጃሪዝም እንዳይሆንብኝ ቅድም እንዳነሳሁት ይሄ አባባል የጌትነት እንየው አባባል ነው። ጌትነት እንየው እንደሚለው እውነት ቤት ስትሰራ ውሸት ላግዝ ካለች ሚስማር ካቀበለች ጭቃ ካራገጠች ቤቱም አልተሰራ እውነትም አልኖረች ይላል። በጣም ገላጭ አባባል ስለሆነ እውነትን ውሸት ላግዛት ካለች የሰሞኑ ክስተት ያየነው እሱ ነው። አንድ ትልቅ እውነት አሳዛኝ እውነት ተፈጽሟል። ለዛ አሳዛኝ እውነት ግን ሽፋን እንዲደረግ ውሸት ተጨምሮበታል። ደን በውሸት ሌላ ማዕበል ለመፍጠር ተሞክሯል። ለዚህ ነው እውነትን ውሸት ስታግዛት ያልኩት ርዕስ። ዛሬ የጠቅላይ ሚኒስትር ጽሕፈት ቤት ያወጣው መግለጫ አንዱ ፓርት በመንግስት ደረጃ እውቅና የተሰጠበት ነው። ጥሩ ነው በጣም የዛሬው መግለጫ መነሻውም የጽንፈኝነት ፖለቲካ እንደሆነ እኔ ደግሞ ጨምርበታለሁ መነሻውም የዘረኝነት ፖለቲካም እንዳለ። መንግስት ጽንፈኛ ይላል፣ እኔ ዘረኛ እላለሁ። ጽንፈኝነትም አለ፣ አክራሪነት አለ። አክራሪነት፣ ጽንፈኝነት፣ ዘረኝነት የተመጋገቡበት ነው። ይሄ ነው እውነቱ። በዛሬው የመንግስት መግለጫ ላይ በግልጽ ተቀምጧል። ደግሞዋለሁ። የጠቅላይ ሚኒስትር ጽሕፈት ቤት መግለጫ በኦነግ ሸኔ አማጽያን በንጹሃን ዜጎች ላይ በተለይም በሃይማኖት ተቋማት ውስጥ ኢላማ ተደርገው የተፈጸሙ ጥቃቶችን ተከትሎ የቤተሰብና የወዳጆቻቸውን ሕይወት ላጡ፣ የአካል ጉዳት ለደረሰባቸውና የቤት ንብረታቸው ለወደመባቸው በአርሲ ዞን ለሚገኙ ወገኖቻችን ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ መንግስት ስም የተሰማቸውን ጥልቅ ሐዘን ይገልጻሉ። አይ መንግስት ሐዘን አይገልጽም፣ እንዲህ አይገልጽም። አሁን ኩምሽሽ ምናልባት አሁን ከስንት ቀን በኋላ ነው የተደረገው ምናምን ሊባል ይችላል። በቃ ይታወቃሉ። እሱ ግፊት ይሄ የኛ ግፊት ነው የኛ የለቀኑ የፖለቲካ ሊባል ይችላል። በመንግስት ስም ይቅርታ ተብሎ ሐዘን ተገልጾ ጥልቅ ሐዘን ተገልጾ ፈጻሚውም ተገልጿል። ኦነግ ሸኔ ነው ይሄን የፈጸመው። እነዚህ ጥቃቶች የሀገሪቱን ብሔራዊ እድገት ለማደናቀፍ ከሚሹ አካላት በአማራ ክልል ከሚንቀሳቀሰው የሀገር ውስጥ አማጺ ቡድኖችና ለሀገሪቱ ሁለንተናዊ እድገት ጥላቻ ካላቸው የውጭ ኃይሎች ጋር በጥምረት የተከናወኑ ሲሆን ዓላማቸውም በኢትዮጵያ አለመረጋጋትና የምርጫ መስተጓጎልን ለመፍጠር ሲደረግ የነበረ የጥፋት ውጥን ተከታይ ነው። የተመጋገቡበት ነው። የኢትዮጵያ ታሪካዊ ጠላቶች፣ የሀገር ውስጥ ጽንፈኞች፣ ዘረኞች፣ ለኔ አክራሪዎች፣ ለኔ ሃይማኖትን ሽፋን ያደረጉ። አክራሪነትና ሃይማኖትነት ይለያያል። መንግስት ሰባተኛው ጠቅላላ ምርጫ
ያላንዳች ጸጥታ ችግር ፍትሃዊና አሳታፊ ሆኖ እንዲጠናቀቅ ከአንድ ዓመት በላይ የዘለቀ ልዩ ትኩረትና ዝግጅት በማድረግ በቁርጠኝነት ሲሰራ ቆይቷል። በሌላ በኩል የጥፋት ኃይሎች ከባዕዳን ጋር ጽምዶ የሚል ቁርኝት በመፍጠር እኩይ ዓላማቸውን ለማሳካት ሰፊ የጥፋት ዝግጅት ሲያደርጉ ቆይተዋል። አገራዊ ምርጫው እንዳይከናወን ሰፊ ርብርብ አድርገዋል። በተጨባጭም በቅድመ ምርጫና በምርጫ ወቅት የዜጎች የመምረጥና የመመረጥ መብትን ነፃነት ለመጋፋት ለማደናቀፍ አለን የሚሉትን የጥፋት እጅ ሁሉ ዘርግተዋል። እነዚህ የጠላት ኃይሎች በመዳጋገፍና በመናበብ አመፅና ሁከት ለማነሳሳት፣ ከተሞች በሽብር ጥቃት ለማወክ፣ በመንገዶች የደፈጣ ጥቃት በመፈጸም እንቅስቃሴ ለመገደብና በተወሰኑ አካባቢዎች ኢላማ አድርገው ነጥሎ ለማጥቃት ተንቀሳቅሰዋል። እንደ ማሳያ የጦር መሳሪያ፣ ተተኳሾችና ሌሎች ሎጂስቲኮችን በድጋፍ በማቅረብ በደቡባዊ ትግራይ በሚገኙ አዋሳኝ የአማራ ክልሎች አንዳንድ ቦታዎች ላይ ትንኮሳ ፈጽመዋል። ጦርነት የተወሰነ እንደነበረ ታውቃላችሁ። ማን ነው የሚባለው ኃይል ምን ዓላማው ምን እንደሆነ የማይታወቅ ከቲፒኤልኤፍ ጋር አርጎ ሆኖ መጥቶ ነበር። ያበርገሌ ምናምን የሚባለው ቦታ ፍላጎቱም እንደሆነም አላውቅም። መገንጠል ይሁን ምን ይሁን አላውቅም። ከአማራውም ጋር ይሄ አማራ የሚነጻ እንትኖቹ ጋር አይስማማም። ከነዛ ጋር ገንጥሎ አበርገሌ ምናምን የሚባለውን ሊወስድ ከሆነ ወይም ለህዋቶች ሊሰጥ እንደሆነ አላወቁም። መጥተዋል አብረው ከቲፒኤልኤፍ ጋር አብረው ሻዕቢያ አግዟቸው ማለት ነው። የታወቀ መረጃ ስለሆነ በአማራ ክልል ባህር ዳር፣ ጎንደር፣ ደብረ ብርሃን እና ወልዲያ ከተሞችን ጨምሮ በክልል ዋና ዋና ከተሞችና ሲቪሎች ላይ ኢላማ በማድረግ ያካሄደው የሽብር እንቅስቃሴና ዝግጅት በአዲስ አበባ ከተማ ባደራጀው የውህቡ ሴሎች አማካኝነት በተመረጡ አካባቢዎች ላይ ጥቃት እንዲፈጽም ተንቀሳቅሶ የነበረ ቢሆንም ይህን የጥፋት ሴራና ድርጊት እንዲከሽፍ ማድረግ ተችሏል። በተመሳሳይ በኦሮሚያ ክልል የሸኔ ሽብር ቡድን ከጽንፈኛው ፋኖ ታጣቂ ቡድን ጋር በመናበብ በአንዳንድ አካባቢዎች መንገዶችን በመዝጋት እንቅስቃሴ ለማስቆምና ለማስተጓጎል ፍላጎት የተንቀሳቀሰ ቢሆንም በጸጥታ ኃይሉ በተወሰደበት የተጠናከረ እርምጃና ፍላጎቱን ማሳካት አልቻለም። ቡድኑ በጸጥታ ኃይሉ የተወሰደበትን እርምጃ መቋቋም ባለመቻሉና ፍላጎቱን ማሳካት ባለመቻሉ ስስ ኢላማዎች ላይ ያተኮረ እርምጃ በመውሰድ የሃይማኖትና የብሔር ግጭት ለመቀስቀስ በማለም በአርሲ ዞን አስኮ ይቅርታ ቃሉ እንትን ይምታታብኛል እና አካባቢዋን ጥቃት በመፈጸም ሁሉን አይነት የጥፋት ርብርብ ያደረገ ቢሆንም ሁኔታውን በመቆጣጠር ጸጥታ ኃይላችን በእነዚህ ኃይሎች ላይ የተቀናጀ እርምጃ እየወሰደ ይገኛል። መንግስት መሰል ስጋቶችን በንቃት በመከታተል ላይ ያለ ሲሆን በምርጫ ወቅትም በብዙ የሀገሪቱ አካባቢ የተቀነባበሩ ተመሳሳይ እቅዶችን በስኬት ማክሸፍ ችሏል። በንጹህ ዜጎች ላይ የሚፈጸሙ ጥቃቶችን ፍርሃትና ክፍፍልን ከሚያጎሉ የሚዲያ ዘመቻዎች ጋር በመተሳሰር የተቀነባበረው ይህ እኩይ ተግባር በመንግስት የደህንነት መዋቅርና ኦፕሬሽን አማካኝነት በከፍተኛ ሁኔታ እንዲስተጓጎል ተደርጓል። ብሔራዊና ሃይማኖታዊ ክፍፍልን ለመዝራት የኃይል ጥቃትና ውድመትን እንደ መሳሪያ የሚጠቀሙ አካላት በሁሉም ኢትዮጵያውያን ዘንድ በግልጽ ሊወገዙ ይገባል። ድፈሩ፣ አውግዙ። አንዳንዶች ያስቁኛል። ኦነግ ሸኔ መፈጸሙን እያወቁ ኦነግ ሸኔ የምትል ነገር አያወጧትም። እኔ መንግስት ተነጋግረናል። መንግስት ተጠያቂ መሆን ባለበት ተጠያቂ መሆን አለበት። ፈጻሚውም ተጠያቂ። ለምንድነው ፈጻሚውን ማውገዝ ያቃታችሁ? ለምን አቃታችሁ ማውገዝ? የመንግስት ስልጣን ባለስልጣኖች እያንዳንዱ መረጃ ወዲያውኑ የሚደርሰን የሚለው አቶ ጀዋር መሐመድ እና የሱ የገረባ ጫት ተሸካሚዎች ምን ነው ታዲያ? ይሄ ጥቃት ከመድረሱ በፊት አቶ ጀዋር መሐመድ መረጃው አልደረሰው? እያንዳንዱ መረጃ ነው የሚደርሰኝ። እያንዳንዱ ቦታ ከሚፈጸም ነገር አለውኝ። የካቢኔ ስብሰባ ላይ ቁጭ ብያለሁ። የኦሮሚያ ክልላዊ መንግስት የአስተዳደር ስብሰባ ላይ ቁጭ ብያለሁ የሚለው ጃዋር፣ ሆን ብዬ ነው ማነሳው ጃዋር የምለው ከዚህ ጋር የተሳሰረ ስለሆነ ምን ነው ታዲያ በእነዚህ ቦታዎች ላይ ጥቃት እንደሚፈጸም አውቆ አስቀድሞ አውቆ
የአርሲ ህዝብ ሆይ ተጠንቀቅ፣ ጥቃት ሊፈጸምብ ነው ማለት ለምን አቃተው? በቅንነት ልውሰደውና ማለት ነው። ካቢኔው ስብሰባ ውስጥ አለ አይደል? የኦሮሚያ ክልል የዞን ስብሰባ ውስጥ አለ አይደል? የነ ኦቦሽ መልስ ስብሰባ ውስጥ አለ አይደል? እያንዳንዱ መረጃው አይደል በጆሮ የሚፈስለት ምን ያለው ሁሉ። ታዲያ ከፈሰሰለት ምን ነው አርሲ ይሄ ሁሉ ከመድረሱ በፊት ይሄ ሁሉ ነገር ከመከሰቱ በፊት ተጠንቀቁ የቅድመ ጥንቃቄ ብሎ ለምን አልጻፈም? ቅድመ ጥንቃቄ ለምን አልጻፈም? ጠይቁልኝ የምታገኙት ሰዎች፣ ጫት ገራቢዎች፣ የሱ ጫት ቅጠሏን ምገርቡ ጠይቁት። ምን ነው መረጃ እንዲህ ካለህ እዛውስ ካለህና እንደው ሰርቫይቭ ያረክሰው ከሆንክ የቅድመ ጥንቃቄ ለህዝቡ መስጠት ምን ነው አቃተህ ብላችሁ ጠይቁት። ያኔ መልሱ ታገኛላችሁ። ብሔራዊና ሃይማኖታዊ ክፍፍልን ለመዝራት የኃይል ጥቃትን እና ውድመትን እንደ መሳሪያ የሚጠቀሙ አካላት በሁሉም ኢትዮጵያውያን ዘንድ በግልጽ ሊወገዙ ይገባል። መሰል ተግባሮች በኢትዮጵያ ውስጥ ምንም አይነት የወደፊት እድል እንደሌላቸው ለማሳየት የተቀናጀ ብሔራዊ ምላሽ በመስጠት ወሳኝ እርምጃዎች ይቀጥላሉ። የመንግስት የትኩረት አቅጣጫ ይሄ ነው ማለት ነው። ጥሩ ነው በጣም። በንጹሃን ዜጎች ላይ ጥቃት የሚፈጽሙ አካላት ድርጊታቸውን ምክንያታዊ ለማስመሰል ምንም አይነት የፖለቲካ ንግግር ቢጠቀሙ ወሳኝ ዓላማን እያሳኩ ሳይሆን ወንጀል እየፈጸሙ ሽብርተኝነት ነው። የፖለቲካ ቅራኔዎች በኢትዮጵያ ህገ መንግስታዊ ስርዓት በብሔራዊ ምክክር ሂደትና በዲሞክራሲያዊ ተቋማት አማካኝነት መፍትሄ ሊያገኙ የሚችሉና ሊያገኙ የሚገባቸው ነው። ጽንፈኝነት ግን በኢትዮጵያ ምድር ፈጽሞ ቦታ የለውም። እኔ ዘረኝነት ጨምርበታለሁ፣ ጽንፈኝነት የሚለው ውስጥ አክራሪነት የሚለውንም ጨምርበታለሁ። ሁለቱም ያው ጽንፈኝነት ስለሚሉ እነሱ ለኔ አክራሪነትም አለበት ዘረኝነትም አለበት። የሃይማኖት አክራሪነት አለው፣ የብሔረሰብ የብሔር ዘረኝነት አለው አብሮ ነው። ይሄ ነገር ሆነ። ቅድም ያልኳችሁ እውነቶቹ ተቀመጡ። በምስራቅ አርሲ ዞን ያለው የንጹሃን ግድያ ሃይማኖት ተኮርም ሆነ የተለያየ ነገር ተኮር ተፈጸመ። ዛሬ ጥሩ ነገር ያየ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ አባቶች ከፌደራል መንግስት ጋር ተወያይተዋል። ጥሩ እርምጃ ነው። ከሚመለከታቸው የፌደራል መንግስት ተቋማት ጋር የብፁዕ ጠቅላይ ስራ አስኪያጁና የቅዱስ ሲኖዶስ ዋና ጸሐፊ የመሩት ቲም ከፌደራል መንግስቱ ጋር ተነጋግሯል። አንድ በጎ እርምጃ። ቀጠሉና ይሄው ቡድን ከኦሮሚያ ክልል አመራሮች ጋር በፕሬዝዳንቱ ጽህፈት ቤት ምክክር አድርገዋል። በጎ እርምጃ። ሁለት በፖዚቲቭ ነው የማይሆን። በፕሬዝዳንቱ ጽህፈት ቤት በኦቦሽ መልስ ጽህፈት ቤት ማለት ነው የሃይማኖት አባቶቹ ተነጋግረዋል። እዛ ላይ የብልጽግና ፓርቲ ጽህፈት ቤት ኃላፊዎችም እንዳሉ ሰምተናል። ሁለት። ሶስተኛ ሲኖዶሱም ጥናት ይዞ እንዲመጣ የመፍትሄ አቅጣጫዎች ይዞ እንዲመጣ ተነጋግረዋል። በጣም ጥሩ ነው። ዘላቂ መፍትሄ የሚያመጣ ጥናት ማለት ነው። እዛ አካባቢ ያለ ነገር ለአንዴና ለመጨረሻ ጊዜ ብይን እንዲያገኝ ምንድነው የኢትዮጵያ ኦርቶዶክስ ተዋሕዶ ሲኖዶሱ ምን አይነት ጥናት ነው ያለው? ምን ቢደረግ ነው? እንደ መንግስት ምን ያደርግ? እንደ ሃይማኖት ተቋም የኢትዮጵያ ኦርቶዶክስ ተዋሕዶ ደግሞ ምን ያደርግ? እንደሚሰራና እንደሚነጋገሩ ተስማምተዋል። የኦሮሚያ ክልላዊ መንግስትም የፌደራል መንግስቱም
እርምጃ እንደሚወስዱ ተስማምተዋል። 4 በጎ ነገር ነው። ወንጀል የፈጸሙ እዚህ ውስጥ ያሉ ሰዎች እርምጃ ይወሰድባቸዋል። ማየት አለብን እርምጃው። ስለዚህ የሚጣራው ተጣርቶ በጅምላ መፍረጅም ስለማይገባ የመንግስት አሰራርም ስለሆነ ግብታዊ አንዳንድ የመንግስት አሰራር ማያውቁ ሰዎች እንዳሉ አውቃለሁ። የመንግስት ግን አሰራር አለው፣ ህግ አለው። የሆነ ሰው ስትከስ በህግ መሰረት ያለ መረጃ ማስረጃ አትከስም። መረጃ ማስረጃ ደግፈ ፖለቲካ ውሳኔ ካስፈለገ ፖለቲካ ውሳኔ። አንድ ያስታውሳለሁ አቶ አባዱላ የሆነ ቦታ ኤሪያውን አላስታውስም እንጂ አይ ቲንክ ይሄ ኦሮሚያ አዲስ አበባ ልዩ ዞኖች አካባቢ መሰለኝ በጣም ሙስና በዛ። ማስታውሰው ነው የምነግራችሁ። ወይም የሆነ ነገር ኮራፕሽን ይሁን ጸረ ዲሞክራሲ በዛ። ከዛ ምን ያደርገው እንዳለ አነሳቸው። በቃ የፖለቲካ ውሳኔ ሆነ። ስለዚህ አስተዳደሩ የፖለቲካ ውሳኔ ሊወስን ይችላል እንዳስተዳደር። የፍትህ አካላት በመረጃ በማስረጃ የሚከሰሱ ካሉ ይከሳሉ፣ የሚጠየቁ ካለ ይጠይቃሉ። ግን መንግስት አሰራር አለው፣ ሲስተም አለው። ግብታዊ የምትሆንበት አይደለም። የፖለቲካ ውሳኔ ማሰራር አለው፣ የህግ ውሳኔ ማሰራር አለው። ስለዚህ በፖለቲካ የሚጠየቁ ካሉ የፖለቲካ ውሳኔ ነው። ምናልባት ሁሉንም ማንሳት ሊሆን ይችላል፣ መቀየር ሊሆን ይችላል፣ ወይ ራሱ ደግሞ ፓርቲው በልዩ ሁኔታ ኤሪያውን ሊያስተዳድረው ይችላል። የኦሮሚያ ክልላዊ መንግስት እስከሆነ ድረስ የሆነ ዘዴ የሊደርሺፕ ቼንጅ ሊመጣ ይችላል። የመዋቅራዊም ለውጥ ልታረግ ይችላል። የአደረጃጀት ለውጥ፣ የአካባቢ አደረጃጀት ለውጥም ሊሆን ይችላል። ስለዚህ እዛ አንዱ የውሳኔው አካል መሆኑ አይቀርም። እሱ ፖለቲካል ኮሚትመንቱን ነው አሁን የማየው። በፌዴራል መንግስት ፖለቲካ ኮሚትመንት አየን፣ በጠቅላይ ሚኒስትሩ ኮሚትመንት አየን፣ በኦሮሚያ ክልል ፕሬዚዳንት ኮሚትመንት አይተናል። የኢትዮጵያ ኦርቶዶክስ ደግሞ እንደው ብቻ በቃ የራሳችሁ ጉዳይ ሳይሆን ኃላፊነት ወስደው ፌዴራል መንግስት ጋር መሄዳቸው፣ ወደ ኦሮሚያ ክልላዊ መንግስት መሄዳቸው ይሄ በጣም በጣም ጥሩ እርምጃ ነው። በጣም ጥሩ እርምጃ ነው። የማይወዱ የሚናደዱ እንዳለ አውቃለሁ። እነማ እውነትን ውሸት እንዲያግዛት የሚፈልጉ አካላት ወደ እነሱ ነው የምመጣው ቀጥዬ። ይሄ አሁን የጠቀስኩት በሙሉ ተቋማዊ መልሶች ናቸው። በመጨረሻም አባቶች አካባቢው ላይ ሄደው እንደሚያጽናኑ ምናምን ያስቀመጡት ነገር አለ። እሱም በጎ ነገር ነው። በቃ አሁን ፋይናንስ ዝም ብለህ አርቲስት የሆነው ነገር በገጀር እኔ አልተሳተፍም፣ ሙዚቃ እንደዚህ አልሆንም ምናምን፣ ውጭ ሀገር ያየነውን የአርቲስቶች እስር ቤት አገር ቤት እያመጣችሁት ነው። ባይዘው ትናንት እነ ንዋይ ደበበ እነ ሌሎቹ አገር ቤት ያሉት ዲያስፖራ ላይ ኮንሰርት አቅርቡ ሲባሉ የይቅርታ ደብዳቤ እንደሚሞሉት አንዳንዶች ራሳችሁን እስር ቤት እየከተታችሁ ነው። እስር ቤት እያየው ነው እሱን ነገር። አገር ቤት ሌላ እስር ቤት እያበጃችሁ ነው። ጎበዝ ከሆናችሁ ፋይናንሻሊ ስትሮንግ ከሆናችሁ አግዙት። የተፈናቀለ የእያንዳንዱን ቤት ያዙና፣ የኪነ ጥበብ ሙያተኞች አዘን የተሰማችሁ የእያንዳንዱን ቤት ያዙና አደራጁት፣ አቋቁሙት። ልጆቻቸውን ትምህርት ቤት ስሩ፣ እዛ ቤተክርስቲያኗን ገንቧት። ዝም ብሎ እንትን መሆን አይደለም። አይ እኔ ኮንሰርት ምናምን ህዝብ እየሞተ ምናምን እያልክ ያም ደግሞ የውሸት ፎቶ ለጥፈህ የሚገነባን ፈረሰ ብለህ ለጥፈህ አይሆንም። እሱ አዛኝ ቅቤ አንጓች አትሁኑ። ከልባችሁ የምታዝኑ ከሆነ ፋይናንስ ካላችሁ አግዙ። ሂዱና ሰው ስጡን በሉና የኢትዮጵያ ኦርቶዶክስ ቤተክርስቲያን እዛ ሲሄዱ ይመልምሉ። ቤተሰብ ከመለመሉ በኋላ ይስጧችሁ። አያቅታችሁ። ሳያችሁ ፋይናንሻሊ ብዙዎቻችሁ ስትሮንግ ናችሁ። አግዟቸው፣ ያዙ። ስለዚህ ተቋማዊ በሆነ መንገድ ችግሩን ለመፍታት የተሄደበት መንገድ ጥሩ ነው። ለኔ በጣም ጥሩ ነው። በፍጥነት ግን መፍትሄ እየሰማን መሄድ አለብን።
እርግጠኛ ነኝ ከዚህ በኋላ የመንግስት መለኪያውም የጠቅላይ ሚኒስትሩ የኦሮሚያ ክልላዊ መንግስትም ሌላውም ዋነኛ መለኪያው ከዚህ ጋር የተሳሰረ ይሆናል ማለት መወቀሱና ተጠያቂነቱ እንደተጠበቀው ነው ብያለሁ እኮ እኔ ደጋግሜ እኮ ነው የምናገረው። በዚህ መሃል ግምገማ ሲያደርጉ የሚወቀስ አለ ካለ የሚወቀስ ይኖራል ማለት ነው። መቀጣት ያለበት ይቀጣ እያልኩ እኮ ነው ወንድሜ። እኔም እኮ ጥርጣሬ ያለኝ እንደ ጋሽ ወንድሙ እዛ ውስጥ ሆነው ከጽንፈኛው ኃይል ከዘረኛው ኃይል የሚሰሩ ሰዎች ብልጽግና ውስጥ አሉ ብዬ እኮ እኔም አምናለሁ ወንድሜ። ኤሪያው ላይ አምናለሁ። ሰው እነሱ ሰዎች ምንድነው የምታደርጋቸው ነው። ስለዚህ ተጠያቂነት መምጣት አለበት በሚል ተስማምተናል። ቅድም እኮ ትልቅ ሶሉሽን አስተዳደሩን በሙሉ አንስተህ እኮ አዲስ ማምጣት እስከሚል እኮ ሄድኩኝ እኮ። የኦሮሚያ ክልላዊ መንግስት ገምግሞ መዋቅሩ ችግር ካለበት መዋቅሩን በሙሉ ብድግ አድርጎ አንስቶ ሌላ አዲስ መዋቅር ማምጣት ሁሉ እስከዛ እኮ ሄድኩኝ። ኦኬ። ስለዚህ ፖለቲካ ውሳኔም የህግ ውሳኔም ነው ያያልን ያለው። እኔ እንዲህ ጠቅላይ ሚኒስትሩ ዝም ብሎ አይጽፉም። ይሄን የፖለቲካ ውሳኔ መወሰን የሚችሉት ነገር አለ ማለት ነው። እየነገሩን ነው። እያንዳንዱን እንዲነግሩን አንጠብቅ። ፕሬዚዳንቱ ጋር የሃይማኖት አባቶቹ ሲሄዱ የሆነ ውሳኔ አለ ማለት ነው። አንጠብቅ እያንዳንዱን ንግግራቸውን። እሱ ከሆነ ሌላ ጉዳይ ነው። ስለዚህ የተቋማዊ መልስ ነው መደማመጥ፣ መመካከር፣ መነጋገር፣ በቅርበት መስራት። አይ ነው አውቃለሁ። አሁን የዘር ማንነት አሁን እኔ ያስቀኛል እኮ ሃይማኖት ዘር የለውም ኦርቶዶክስ ዘር የላትም ምናምን ይሉና ዋና ጸሐፊው እኮ እንዲህ እንትኑ እኮ እንዲህ ሲሉ ደግሞ እናያቸዋለን ተገልብጠው አቡነ ሳሪዎስ ምናምን እያሉ እነዚሁ ሰዎች እኔ አቡነ ሳሪዎስ ከኦሮሚያ ክልል መንግስት ጋር ሰርተው መፍትሄ ካመጡ እናመሰግኖታለን። አቡነ ሳሪዎስ በደንብ ነው ማሰምረው። ይሄ የእሳቸው የማንነት ታፔላ ለኔ ትርጉም የለውም። እሳቸውም ትርጉም ካሰጡት አላቅ ትርጉም የለውም ለኔ። በሱም ተመደቡ ብያላም። ስለዚህ ጎትተው እንደሱ አይነት ነገር ሊወስዱ የሚፈልጉ ሰዎች እንዳሉ አውቃለሁ፣ አይቻለሁ። ምንም ጥያቄ የለውም። የሆነ አካል ስብስብ እንደነበረ ምንም የአደባባይ እውነት ነው። ምንም ከአሜሪካ የሄደውን እንደው እንነጋገር አንዳንድ ነገሮች እኮ ትንሽ ደብቀ ነው እኮ ነው። ከአሜሪካ ይገባ ሲባል ቤተክርስቲያን ተይዞ ዋሽንግተን ዲሲ የላይ አርማጮ የታች አርማጮ ቤተክርስቲያን የለም። ኧረ ተው፣ አንዳንድ ነገሮች እኮ ይደበቅ ብለን ነው። የታች አርማጮ ቤተክርስቲያን የላይ አርማጮ ቤተክርስቲያን ስትባባሉ አልከረማችሁም? የታች አርማጮ የላይ አርማጮ ጋር ይሄዳል። ዋሽንግተን ዲሲ ተቀምጣችሁ ኧረ ተው፣ ግዴላችሁም ይቅር። እከሌኮ እንዲኛው ጎንደር ነው እከሌኮ እንዲኛው ጎንደር ነው የሚባል ለኛ አልነገራችሁንም? ለኛ እኔ እዚህ ሀገር መጥቼ ነው እንዲኛው ጎንደር ያወቅኩት። ከልቤ ነው የምላችሁ። እኔ ጎንደር ጎጃምም አላውቅም ነበረ። ፎርዛት ማተር የምር ፖለቲከኛ ሆኜ እየኖርኩ ማን ጎንደር ማን ጎጃም ማን ወንዶ ማን እሱ እንኳን አላውቅም ነበር። ጓደኞቼም እንደሱ አልነበሩ። እዚህ ስመጣ ነው ቤተክርስቲያን ሲባል የላይ አርማጮ ቤተክርስቲያን የታች አርማጮ እንዴ! የኦሮሞ የትግራይ የአማራ የሚባለው ቀርቶ የኢትዮጵያ የሚለው ቀርቶ የላይ አርማጮ የታች አርማጮ እነማን ናቸው መሪዎቹ? ፖለቲከኛ ከሌ እንዴ! የቱ ጋር ነው እምነት ያለው እስክል ድረስ? ይሄ እውነት የአደባባይ እውነት የዲሲ እውነት ነው። ይሄ ልንገራችሁ፣ በየቦታውም አለ ይሄ እውነት። አዲስ አበባ ሲገባ ከነሙሉ ጤንነት ነው የተገባው።
አንተዋወቅም ተው ይቅር ሃይማኖት ጉዳይ ላይ መግባት ስለማልፈልግ ነው ይቅር እምለው የተብኳካ ነገር ነው ያለው የዘር ጉዳይ ከተነሳ ያም ሆነ ይሄ ጉዳይ ሄዶ በሃይማኖት አባቶቹና በመንግስት መካከል ውይይት ከተደረገ ምክክር ከተደረገ አንድ ስቴፕ ነው ኦኬ ይሄ በሆነበት ምን ተመለከትኩኝ ሳልናገረው ስለማለፍ ስለማልፈልግ ነው ይሄ ክስተት አሁን ቀደም እንዳነሳሁት የመንግስት አካላትም ምላሽ መስጠት ሲጀምሩ መጀመሪያ የኦሮሚያ ክልላዊ መንግስት መግለጫው አሳማኝ ነው አይደለም መልስ ሰጥቷል መስጠት ሲጀምሩ ያልተጠበቁ የእስልምና አባቶች ኡስታዞች ወይ ምናምን እንግዲህ የእስልምና ማዕረግም ብዙ አላቅም እሱም ይቅርታ ጠይቃለሁ ሐዘናቸው መግለጽ ሲጀምሩ ኡስታዞች ምናምን ታዋቂ የእስልምና እምነት አስተማሪዎች መምህራን አሁን ይሄ የተደበቀው ኃይል እውነትና ውሸትን ሊቀላቅል የፈለገው ኃይል ደነገጠ የመሰለው እሱ መንግስትም ዝም ይላል ኡስታዙም ዝም ይላል ሙስሊሙም ዝም ይላል ብሎ ነበር የጠበቀው በደም እንዲገባችሁ እነ ኡስታዝ አወከር እና አህመዲን ጀበል ሌሎችም ጥሩልኝ እዚህ ላይ አግዙኝ ወጥተው ሐዘናቸውን መግለጽ ጀመሩ ይሄ አክራሪው በኦርቶዶክስ ሽፋን የነበረው ኃይል ደነገጠ ለምን መንግስትም ዝም ይላል ኡስታዞችም ዝም ይላሉ ሙስሊሙም ዝም ይላል ደን እኔ ጨፍርበታለሁ ብሎ አስቦ ነበር እውነታው ይሄ ነው ልጆቹ ወጥተው ልጆቹ ስልጅ ያልኩ አይደለም እነ ኡስታዝ ያሲን እነ ሸምሱ እነ ቅድሚተ ናወከር ሌሎቹም ኢቭን አህመዲን ጀበል እንግዲህ ብዙ የሚባልበት አህመዲን ጀበል ወጡና ይሄ በኦርቶዶክሶች ላይ የተደረገው ነገር ነውረኛ ድርጊት ነው እና ወግዛለን አሉ መያዣ መጨበጫ አጡ እነ ፋንታውን ዋቄ ድንገራችሁ እውነቱ ይሄ ነው መያዣ መጨበጫ አጣ የአማራው ዘረኛ አማራና ኦርቶዶክስ አንድ ነው ብሎ መጽሐፍ የጻፈው አካል መያዣ መጨበጫ አጣ አማራና ኦርቶዶክስ እዚህ ውስጥ አንድ ነው አማራ ማለት ኦርቶዶክስ ነው ለዚህ መጽሐፍ የዚህ መጽሐፍ ባለቤት ማን እንደሆነ ታውቃላችሁ እንዴት ተደርጎ ሲምፓቲና ኢምፓቲ የሚባለው በአማርኛ ምንድነው ይሄ ቁስልን መጋራት እና በሰው ጫማ ውስጥ መመልከት ሲያዩ ደነገጡ ቁስል ተጋሩ እንዴ እነዚህ ሰዎች እንዴ በጫማ ውስጥ ሆነው በኦርቶዶክስ ልጆች ጫማ ውስጥ ሆነው አዩት እንዴ ይሄን ነገር መንግስትም መልስ መስጠት ጀመረ ቢኮዝ ታስቦ የነበረው እኛ አየሩን እንቆጣጠረዋለን ከተቆጣጠርን በኋላ ይሄው የት እነሱ አውገዙት የት እንደዚህ ያሉት ሊሉ ነበረ አጀንዳቸውን ነጠቁባቸው ከልባቸው ነው ብያምናለሁ
ነው ኡስታዝ ከልባቸው ነው ብዬ ነው ማምነው። ፖለቲካውም ከገባቸው እሰየው። ስለዚህ ምን ፈጠሩ? ልክ ይሄ ሲሆን አሃ አሉና ሶስት ነገሮች አመጡ። ጽንፈኛው ኃይል፣ አክራሪው ኃይል ሶስት ነገሮች ይዞ መጣ። አጀንዳው ሊነጠቅበት ነው። ሙስሊሙም ቁስሌ ነው አለ። በአንተ ጫማ ውስጥ ሆኜ እያየ ነው አለ። መንግስትም ሪኮግናይዝ አደረገዋለሁ እርምጃ ወስዳለሁ አለ። ኦነግ ሸኔ መሆኑ ታወቀ። ደነገጡ። ኢቭን ኦኤምኤን ወጥቶ የጻፈውን አይታችኋል። የተሸነፈው የአማራ ጽንፈኛ የፋኖ ምናምን ብሎ ነው ኦኤምኤን የጻፈው። የጀዋር ሚዲያ ላስነብባችሁ እንዴ? የኔ አይደለም፣ የጀዋር ሚዲያ። ኦፍኮርስ እነሱ በዚህ መጽሐፍ ላይ ስልጣን ስንይዝ በጄኖሳይድ ከምንጠይቀው አንዱ ኦኤምኤን ነው ብለው ጽፈዋል። ይህ መጽሐፍ የነ ፋንታውን ዋቄ ነው። ኦኤምኤን ወጣና ይሄ ድርጊትማ የከሰሩ የአማራ ጽንፈኞች ናቸው አለ። ጽምዶ ተበተነ በኦኤምኤን። የጀዋር መሐመድ ሚዲያ ኦኤምኤን ወሪ ጽምዶ አንገቱ ማንቁርቱን አስይዘው ጀዋር መሐመድም እንዲጽፍ አደረጉት። እነግራችኋለሁ ማጠቃለያ ላይ ማንቁርቱን ይዘው እንዲጽፍ አደረጉት። ኦኤምኤን ላንብብላችሁ። ኦኤምኤን ኦሮሞ ሚዲያ ኔትወርክ የአማራ ጽንፈኛ የፖለቲካ ቡድኖች በአርሲ ዞን ታጣቂዎች የፈጸሙትን ጥቃት ለፖለቲካ ዓላማ ለመጠቀም የሚያደርጉትን ሙከራ እንዲያቆሙ ተጠየቀ። ጽንፈኛ የፖለቲካ ቡድኖቹ በፖለቲካ ሜዳ የደረሰባቸውን ኪሳራ የሃይማኖት ካባ ደርበው ለማወራረድ የሚያደርጉት ሙከራ የተጎጂዎችን ፍትህ የሚያደበዝዝ መሆኑን ኦኤምኤን ያናገራቸው የእምነት ተከታዮች ገለጹ። ጽንፈኛው የፖለቲካ ቡድን ግድያውን እንዳጋጣሚ ተጠቅሞ ሐሰተኛ መረጃዎችን በማሰራጨት ጭምር ተጠምዷል። ለአብነትም ባህር ዳር አካባቢ የቅዱስ ገብርኤል ቤተክርስቲያን የሚያስገነቡን የአካባቢውን ምዕመናን የተለያየ ግንባታና የአምልኮ ቁሳቁሶች ወደ ግንባታ ቦታው በህብረት ሲያጓጉዙ የሚያሳየውና የቆየ ምስልን በአርሲ ውስጥ ጥቃት የደረሰባቸው ሰዎች አስመስለው ማቅረባቸው አሳፋሪ ነው። ይህ በተጎጂዎች የፖለቲካ ትርፍ ለማግኘት የሚደረግ ሩጫ ተጎጂዎች ፍትህ እንዳገኙ የሚያደርግ ርካሽ ተግባር ነው። የአማራ ጽንፈኞች የፖለቲካ ቡድኖች እጃቸውን ከቤተ ክርስቲያን እንዲያነሱ ጠይቀዋል። የቀድሞ አይደለም ወንድሜ፣ አሁንም ገንዘብ ይከፈለዋል። ይሄ እኮ የአሜሪካ መንግስት ያወጣው መረጃ ነው። አሁንም ኦኤምኤን ገንዘብ ይከፍለዋል ጀዋር ካገኘ። እርስ በርስ ተባሉ ልክ እዚህ ጋር ሲደረስ። ስለዚህ ሶስት ነገሮች ይዘው መጡ ለማጠቃለል። አንደኛ የቤተ ክርስቲያን ግንባታ የምዕመናን ርብርብ የሚደረግበትን እንደ ስደት ይዘውት መጡ። አንደኛው እሱን ያደረጉት። ሁለተኛ በጉዳዩ ላይ የግራኝ መሐመድን ታሪክ ሰነቀሩ። ዘመኑ የግራኝ መሐመድ ዘመን ነው ብለው የግራኝ መሐመድ ዘመን ሰነቀሩ። እኔ ግራኝ መሐመድ ጽፌዋለሁ። ታሪክ የሚጻፈው በአሸናፊዎች ስለነበር መዋቅራዊ ችግር አለ ሙስሊሞች ጋር ታሪካቸው ፕሮፐርሊ ተጽፏል ብዬ ያለማመን ደረጃ ደርሻለሁ። ባይዘው ከማየው ነገር ተነስቼ ጽፌዋለሁ ፌስቡክ ላይ 1984ን መነሻ አድርጌ ታሪክ የሚጻፈው በአሸናፊዎች ነው። ያ እውነት እየሆነ ነው። እኔ ብዙ የታሪክ ኢንተረስት ያለኝ ሰው አይደለሁም በነገራችን።
ግን ታሪክ በአሸናፊዎች ስለሚጻፍ አሸናፊዎች ደግሞ ታሪካቸውን እነሱ ስለሚያጽፉ ሳም ሶርት ኦፍ የኢትዮጵያ ሙስሊሞች የሚያነሱት መዋቅራዊ ችግሮች ተጽፏል ብያለሁ ወይም ዲስቶርት ተደርጎ ሊሆን ይችላል። ድምዳሜ ላይ የለኝም። ምታግዙኝ አግዙኝ። በግራኝ መሐመድ ታሪክ ላይ ይሄንን ብታነብ ይሄን መረጃ ይሄን ማስረጃ የምትል ሰው አግዙኝ። በግልጽ ልጠይቃችሁ። addiscompass@gmail.com ላይ ላኩልኝ፣ አነባለሁ። ጊዜ ወስጄ የሚቀጥለው 3 ወር ስራ ያንዱሱ የተዛቡ ታሪኮችንም ተዛብቷል ተብሎ የታሰቡ ማወቅ ፈልጋለሁ ፐርሰናሊ። ግን ምን ተደረገ? ቅስር ተደረገ፣ የተወሰደች ነው ቅስር። የግራኝ መሐመድን ታሪክ ዘንድሮ ተደገመ ብለው መጡ። አስቂኞቹ ደግሞ እነዚህ ሰዎች የጀዋር መሐመድ የገረባ ተሸካሚዎች ናቸው። የገረባ ተሸካሚዎች፣ የጀዋር መሐመድ ገረባ ተሸካሚዎች አጀንዳውን የግራኝ መሐመድ ዘመን አደረጉት። እንዳልኩት ነው። እኔ ግራኝ መሐመድ መንበብ ፈልጋለሁ። ሙስሊሞች መዋቅራዊ የሆነ ጭቆና ውስጥ እንደነበሩ አቃሉ። ከመዋቅራዊ ጭቆና አንዱ የታሪክ ጭቆና ሊሆን ይችላል አላቅም። ግን አይ ዋንት ቱ ሪድ። አይምሮዬ ክፍት ነው፣ ማንበብ ፈልጋለሁ። የተዘጋ ጭንቅላት የለኝም። ታሪክ ነው ያልኩት እኔ፣ አስተምሮት አላልኩም። የሃይማኖቱ አስተምሮት ታሪክ ሂስትሪ ነው። ሂስትሪው ፕሮፐርሊ ተጽፏል አልተጻፈም? ማጻፈው ቅድም ያልኳችሁ 1984 ካለ 1984 በቃ እውነቱ እሱ ነው 1984 ነው። ስለዚህ ምንም ባያሳልሆን ማንበብ ማወቅ ፈልጋለሁ። መቼ ለታ ወይዘሮ ዶክተር ሆናለች መሰለኝ የትምህርት ሚኒስትር የነበረችው ተጨባጭ ምሳሌ ይሆናል አይሆንም አላውቅም። ግን በጣም ምርር ብሎ ስትናገር ስላየው እኔም ውስጤን እንትን አለኝ። ገነት ዘውዴ ወይዘሮ ገነትን ፕሮፌሰር አስራት ነፍሳቸው ይማርና ዮዲት ጉዲት ብለዋታል። እና አይ ቲንክ ብዙ ጊዜ እንትን ስለሚሏት ህሊናዋን ጎርቷታል እሱ። አሁን አንድ ሳምንት አልፈውም ኢንተርቪዋ የወይዘሮ ገነት ወደ 3 ሴቶች ጋር ሆና ጥሩ ቃለ መጠይቅ ነው ባይዘው። እነ ሶሊያና ያለችበት ወይዘሮ ገነት ዘውዴና ማናት ኢሃፓዋ ያለችበት እና በቃ የሆነ ነገር ክሊክ አረገኝ። እኔ አሁን ገነት ዘውዴ ስለሆነች አይደለም ለካ በጣም መቷታል ሊነዋል። ምን አለች? እኔ አለች ለአመታት ዮዲት ጉዲት ስባል ኖርኩኝ አለች። ከዛ በኋላ ዮዲት ጉዲት ማናት ብዬ ሳጠና አለች ለካ ዮዲት ጉዲት ጀግና ናት። የተናደደችባትን ሴት ስታጠናት ሄዳ ጀግናውን አገኛቻት። ያ ዘመን የወንዶች ዘመን ስለሆነ ጀግንነቱ አልተወደደላትም ማለት። አሁን ስለ ዮዲት ጉዲት የማውቀው ነገር የለኝም። በግልጽ ወቁ። አይ ዋንት ቱ ሪድ። አንዱ አሁን ዮዲት ጉዲትን ነው ማንበብ ፈልገው። እንደዛ ብላ ተናገረች። ቁጭ ብዬ አለች ዮዲት ጉዲትን ማንበብ ጀመርኩ አለች። ደን ኮንክሉዥኗ ጀግና ናት ለካ። ይሲ አንዳንዴ እኔ የናትናኤል ከበደን መጽሐፍ አንብቡ ብዬም ሪኮማንድ አድርጌያለሁ። ናሂሊ ፕራይም ሚኒስትሩ ስለተናገሩ አይደሉም። እኔ ከምናምን በፊት ከናቲ ጋር እንገናኛለን። ናሂሊን አንብቡት። ምን ያህል የተደበቁ ታሪኮች ትሰማላችሁ፣ ትደነግጣላችሁ። ሌላ ጊዜ እናነሳዋለን። ናሂሊን አንብቡ። ኢትዮጵያ ያላችሁ ሰዎች አንብቡ። ማስታወቂያ ካስፈልገው እናቀርባለን። ማአት የተደበቁ ታሪኮች አሉ። ለምን? ቢኮዝ ታሪክ የሚጻፈው በአሸናፊዎች ነው። 1984 ስለዚህ አንደኛው ነገር ያደረጉት
የግራኝ መሐመድ ታሪክ ሰውስ ኔጌቲቭ ስላለ ኦርቶዶክስ ውስጥ የሆነ ነገር ስላለ ይዘው መጡ። የጃዋር ገረባ ተሸካሚዎች ገረባ ስድብ አይደለም። ጫት አረንጓዴው አልቆ መጨረሻ ሲቀርህ እየቀጣጠብክ የምትሰጠው ማለት ጃዋር አልቆበታል። አሁን ቅጠል የለውም። የጫቱ ቅጠል የለውም። የወዳደቀውን ገረባ ነው እየለቀሙ እቺ እኮ አለች እዚህኛው እንጨት ላይ ያሉ የሚሰጡት ሰዎች ማለት ነው። ሁለተኛው ነገር እሱ ነው። ሶስተኛው የኦሮሚያ ክልልን በአጠቃላይ የገሃነም ምድር ብለው መጡ። የገሃነም ምድር ኦሮሚያ የገሃነም ምድር አላፈሩም። ይህን ሲጽፉ ባይዘው ዋነኛ አማራ ዘረኝነት አራማጅ ሰዎች ኦሮሚያ የገሃነም ምድር ናት ብለው በጽሁፍ ምን ነው ታዲያ የገሃነም ምድር ከሆነች ምን ታረጋላችሁ ነው? ገብቷችኋል? እንትኑ አማራ ሆይ ምን ታረጋለህ እዛ የገሃነም ምድር እያሉት ነው። ኦፍኮርስ የገሃነም ምድር ከሆነ ምን ያደርጋል? 3 የተቀናጁ ፕሮጀክቶች ነው ይዘው የመጡት። 3 ነምበር 1 እደግመዋለሁ። የኢትዮጵያ ኦርቶዶክስ ምዕመናን አማራ ክልል ቤተክርስቲያን ሊገነቡ ይዘው እየጨፈሩ የሄዱትን የሐዘናቸው ምልክት አድርገው መጡ። ካፈርካ ይመልሰኛ። አንዳንዶቹ አይ ይዘቱን አይቀይረውም። ጽሁፋችሁ እንደሱ ነበረ እንዴ? ተው እንጂ ተነሳ አልነበረ እንዴ ጽሁፉ? ስደት እያላችሁ አልነበር እንዴ ስትጽፉ የነበረው? ስደት ያለውን ስደት እያላችሁ እየጻፋችሁ የሰርግ ፎቶ ለለቅሶ ይሆናል እንዴ? ተው እንጂ። በተለይ የሃይማኖት ዕውቀት አለን ያለ የምትሉ በሃይማኖት ዙሪያ አለን የምትሉ የሰርግ ዘፈን ለለቅሶ ይሆናል? ለኔ የባህር ዳሩ የሰርግ ነው። ቤተክርስቲያን እየገነቡ እየጨፈሩ ነው። አንተ አምጥተህ የለቅሶ ስታረገው ኢትስ ኦኬ አንድ አይነት ነው፣ ለውጥ የለውም፣ ይዘቱ ላይ እናተኩር፣ ጭፍጨፋ እውነት ላይ ውሸት ስታግዝ ማለት እሱ ማፈሪያዎች። አሁን እናንተ ፈራ እግዚአብሔር አላችሁ። ሰው ልታሸማቅቁ ደግሞ የብልጽግና ሰዎች ምናምን ፋርሴ ቡላዎች እንዲያርገው ምን አንተ አይደል ሼር ያረከው? አንተ አይደል ያመጣው? ፐርሰናሊ ሼር አላረኩትም። ሳይም የብልጽግና የሚባሉ ሰዎች ሼር እናንተው ናችሁ ያመጣችሁት። ስትሉ የነበረው እናንተ ናችሁ። ወየው ሞትን፣ ተሰደድን፣ አለቅን። እናንተው አንቺው ታመጪው፣ አንቺው ታሮጪው። ከዛስ ካፈርኩ አይመልሰኝ። አይ ችግር የለውም ሐዘን ነው። ምን ማለት ነው ሐዘን ነው? ያኛው ሐዘን አይደለም ደስታ ነው። ያኛው ቤተክርስቲያን ግንባታ ነው። ምን ነው ያንን አምጥታ ሐዘን ጻፍክ? ይሰቀጥጣል። ኦርቶዶክስ እንዲህ እየተሰደዱ ነበር። ትንሽ ህሊናን አይነካህም? በተለይ ሃይማኖት ሰው ነኝ የምትል አደባባይ የምትቀርብ እንዲህ ነው የምታስተምረው ማለት ነው። ዘንድ ደግሞ ሌላውን ልታሸማቅቅ ትመጣለህ። እኔ ቪዲዮ ደርሶኝ ነው ቪዲዮውን አላሳየም ብዬ ነው። ገና እንዳየው ላኩልኝ። ከባህር ዳር ነው ላኩልኝ። ባይዘው ምስጋና ሰጠዋለሁ ለቴድሮስ ከስፍራው ለቴዲ በሰዓታት ውስጥ ከስፍራው ላኩልኝ። አይ ቪዲዮ ይቆይና ልጻፈው። በእርግጥስ ይሄ ሐዘን ነው ወይ? በእርግጥስ ይሄ እናንተ እንደምትሉት እየተሰደዱ ነው ወይ ብዬ ጻፍኩ። ከዛ እኛ ማለት የሞራል እንትን ያለን እኛ ማለት እንደዚህ እፈሩ። ያሰባችሁት የተቀናጀ ፕሮጀክት ተኮላሸ። ይሄ ነው እውነቱ። የት ነው የሰርግ ጭፈራ የለቅሶ ጭፈራ ሲሆን ያየው? ቤተክርስቲያን እየተገነባ ያየ ቤተክርስቲያን ፈረሰ ብለ የተገነባውን ስታመጣ አታፍርም? ማስለቀሻ አልነበረ? ቢቀጥል ኖሮ እውነቱ ባይረጋገጥ ኖሮ አስለቅሰ የት ልታደርሰው ነው የነበረው? ውሸት ዘን ውሸት ነው ትክክል አይደለም ይቅርታ ያጋራውት ነገር የሚል ከማስቀመጥ ይልቅ እነ ከሌናቸው ብልጽግና ምናምን ፋርሴ ቡላ ያመጡት ምናምን
ማፈሪያ። ከዚህ በላይ ማፈሪያ አለ? ከዚህ በላይ ማፈሪያነት አለ? ይዘቱ ላይ እናተኩር። አርሲ ውስጥ የተፈጸመው ይዘዋው አርሲ ውስጥ ተፈጽሞ እውነት ነው። እሱ በውሸት አትለብሰው፣ አትለብጠው በውሸት እንዲሸማቀቅልህ። ኧረ እባክህ። ሶስት ነገሮች ነው ይዘው የመጡት። ነምበር 1 የቤተ ክርስቲያን ግንባታን የምዕመናንን ርብርብ እንደ ስደት ይዘውት መጥተው ለቅሶ ሰው ሰማይ ተደፋብኝ ብሎ እንዲያስብ፣ አንዳንዱም ዝም ብሎ ብድግ ብሎ ረጎራው ከዚህ በኋላ የኪነ ጥበብ አልፈጽምም ምናምን እያየው ነው። አሁን የሆነ ኳስ ነው የሆነ አርሴናል ምናምን አለ መሰለኝ። የት ሀገር ነው ማለት የደስታ ነገር ይዘህ ለሐዘን መጻፊያ ሲምቦሊክ የሚሆነው? ኧረ ፕሊስ እንዴ አይምሮ አለን እኮ። በምንም መንገድ ይሄን ጀስቲፋይ ልታደርገው አትችልም። በምንም መንገድ ውሸታችሁ ሲታወቅ በቃ ተሰብሰቡ። ልትፈጥሩት የነበረው ሞብ፣ ልትፈጥሩት የነበረው ሰው ሰማይ ተደፋብህ፣ ጨለመብህ፣ ይኸው ስደት፣ ይኸው ጉዞ፣ ኢትዮጵያ አለች ወይ ምላር ነው የጻፍከው። ይህን እኮ ነው የጻፈው የተናገርከው። ሌላ ምንድን ነው የተናገርከው? ስለዚህ የዚህ ድምር ውጤት በአንድ በኩል የቤተ ክርስቲያን ግንባታን በስደት መልኩ ማሳየት፣ በሌላ በኩል የግራኝ መሐመድ ታሪክን አምጥቶ ሲስተሚክ ነው ስርዓታዊ ነው ብሎ ማስፈራራት፣ በሌላ በኩል ደግሞ የኦሮሚያ ክልልን የገሃነም ምድር ማድረግ። የገሃነም ምድር ምን ታደርጋለህ? የገሃነም ምድር ብለህ እንድትል አማራ ሆይ ኢትዮጵያ ሆይ እዛ የገሃነም ምድር ውስጥ ምን ልትሰራ ነው? የተጻፈ ጽሁፍ ነው የምነግራችሁ። ኦሮሚያ የሚባለው የገሃነም ምድር ውስጥ በክርስቲያኖች፣ በአማራ ተወላጆች፣ በኢትዮጵያን አመለ ባላቸው ወገኖች ላይ የሚፈጸመው ጅምላ ፍጅት፣ የዘር ማጥፋት፣ ስርዓታዊ እልቂት ምናምን ተብሎ የተጻፈው። ከዛ አንተ የገሃነም ምድር ውስጥ ምን ታደርጋለህ ተብለህ እንድትጠየቅ ማለት 10 ሚሊዮን 12 ትላላችሁ 15 ትላላችሁ 10 ሚሊዮን አማራ የገሃነም ምድር ነው የሚኖረው። እናንተ የምትሉትን ቁጥር ልውሰድ፣ 10ም 15ም ይሁን ኦሮሚያ ክልል ያለ አማራ ለምን የገሃነም ምድር ለምን ይኖራል? ስላልሆነ ነው የሚኖረው። ነሬት እያደረጋችሁ ያላችሁት የገሃነም ምድር ምን ትሰራለህ እያልከው ነው። ፕሮጀክት ንቀል እናውጣ እያልከው ነው። በእርግጠኛ ነኝ የኦሮሞ ህዝብ ነቅሎ ያወጣ፣ የአማራ ህዝብ ነቅሎ ያወጣም። ከዛ አገሩ ነው፣ ቦታው ነው፣ ያለማው ነው፣ ያደገበት ነው፣ ልጆቹን ያሳደገበት ተወልዶ አድጎ የኖረበት ነው።